ይሄን ቪዲዮ ለጆኒና ለሴዶ ታደርሱልኛላችሁ። ነገ እንግዲህ ፋይታችሁ ነው፣ ግጥሚያችሁ ነው አናቃለን። ጉድላክ ማለት ፈልጋለሁ። ያው በአካል መገኘት ባልችልም በስራ ምክንያት ማለት ነው። እነዚህ ሁለት ነገሮች እጄ ላይ ታያላችሁ አይደለ? እንግዲህ እነዚህ ሁለት ብረቶች እንደምታያቸው ታያቸዋል እና የመዶሻ ዋና ጥቅማቸው ምን እንደሆነ ልንገራችሁ። ብዙ ጊዜ ፋይት ላይ ካር አክሲደንት ላይ ወይም ደግሞ ኤኒ ካይንድ ኦፍ ቦክሲንግ ሊሆን ይችላል፣ መውደቅ ሊሆን ይችላል፣ በቃ ማንኛውም ከአንገት በላይ የሚደርስ አደጋ ብዙ ጊዜ the commonest የምንለው አደጋ የአጥንት አደጋ አፍንጫ ነው። አፍንጫ ላይ የሚደርስ አደጋ ነው፣ የአፍንጫ መሰበር ማለት ነው። ቦክሲንግ በምትማቱበት ጊዜ አፍንጫ እዚህ ጋር ይመታል ወይ በጎን ሊመታ ይችላል። አፍንጫ ሊጣመም ሊሰበር ይችላል። ከላይ ሊሰበር ይችላል፣ ከውስጥ አካፋይ የምንለው አለ ሴፕተም የምንለው እሱ ሊሰበር ይችላል ማለት ነው። አሁን አካፋዩ ቢሰበር በዚህ ነው የምናስተካክለው ማለት ነው። ገብታችኋል? አፍንጫቸው ውስጥ እንደዚህ ይገባል። ተመልከቱት እንዴት እንደሚገባ ቀጥታ ይገባል። የተሰበረውን ወደዚህ ወደዛ ወደ ላይ ወደ ታች እያደረግን በዚህ እናስተካክለዋለን ማለት ነው። በተቻላችሁ መጠን አደጋ ለማድረስ ሞክሩ። አደጋ ግን ከደረሰ ግን we are ready. This is one of the most amazing የሆነ አፍንጫ ስብራት በሚኖርበት ጊዜ አፍንጫ ስብራት ለማስተካከል የምንጠቀምበት የህክምና መሳሪያችን ነው። መዶሻው እንደምታዩት ከፍተኛ የሆነ የተወሳሰበ የአጥንት ስብራት ካለ እንግዲህ አስፈላጊ ስለሆነ በመታያቸው መልኩ እነዚህ እኛ መዶሻ አለ እየመታን እዚች ጋር ኢንሲዥን ፈጥረን በውስጥ በኩል ገብተን አፍንጫቸውን የምናስተካክልበት የህክምና መሳሪያ ነው። ይሄ እንዳጠቃላይ ሪኖፕላስቲ ሴት ተብሎ ይጠራል። ስለዚህ ምንም አይነት ጉዳት አይደርስባችሁ። እውነት ለመናገር ስትጣሉም ደግሞ በኋላ እንደሚታረቅ አይነት ሰው ሆናችሁ ብትጣሉ ደስ ይለኛል፣ ወይም ደግሞ ብትደባደቡ ደስ ይለኛል። ግን የደረሰ ጉዳት ካለ ስፔሻሊ ከአንገት በላይ ሆኖ አፍንጫ ሊሆን ይችላል፣ ሌሎች ጉዳቶች ካሉ የምታዩት በሙሉ ብረት ይሄ ሁሉ እነዚህን የአፍንጫ ስብራቶች ወይም ሌሎች ስብራቶች ለማስተካከል የተደራጀ የህክምና ዕቃ ነው ማለት ነው። ስለዚህ እንደምታዩት የአፍንጫችሁ ውስጥ ገብቶ አፍንጫችሁን ከማስተካከላችን በፊት በተቻላችሁ መጠን አፍንጫን ተዋት። እኔ እንዳንገት በላይ ሐኪም ብለው አፍንጫን ተዋት። በቃ ኖካውት ማድረግ ካስፈለገ ባለፈው አንድ ቪዲዮ ሰርቼላችሁ ነበረ። በኖካውት ነገሮችን መጨረስ ይቻላል ብዬ አስባለሁ። ፕሮባብሊ ጆኒ ግራፕሊንግ የሚጨርሰው ይመስለኛል። ሴዶ ደግሞ አላቅም በኖካውት ሊሆን ይችላል አይ ዶንት ኖ፣ ወይም ደግሞ በስትራይኪንግ ብቻ። ግን ራሳችሁን ጠብቁ፣ ካልሆነ ያው ይጠብቃችኋል ማለት ነው። ይሄ አፍንጫችሁ ላይ ችግር ካለ ይሄን የሚጠብቃችሁ። ስለዚህ I wish you good luck. You guys are making history. MMA ላይ እንደ ሀገር ነቃ እንድል ያደረጋችሁት እና it's a big እንትን ነው ብዬ አስባለሁና እንግዲህ ራሳችሁን ጠብቁ። ካልጠበቃችሁና ደግሞ ከተጨካከናችሁ ደግሞ እኛም ጨከን ብለን እነዚህ ነገሮች ይዘን እንጠብቃችኋለን ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ደህና ሁኑ። እዛ ጫፍጫፉን ታስገባለህ። ሙሉ እንደዚህ ግጥም አድርገህ ማስገባት የለም። ጫፍጫፉን ታስገባለህ። ጫፍ ልክ እሷ ጋር ስትል እኩል ለመጨረስ ሚስቶች ማለት ነው ባሎቻችሁን በርካሽ መጥራት አቁሙ። የምሬ ነው። የኔ ማር ስንት ነው? የኔ ጣፋጭ አሁን ጣፋጭ ስንት ነው? በየሱቁ ሄዳችሁ አሁን ብትጠይቁ ጣፋጭ ስንት ነው ማለት ቤብ ስፔሻሊ ቤብ ቤብ። እሺ አሁን ለምሳሌ እነሱ ማለት ያለ ለምንድን ነው እንትናቸውን የምታወርዱባቸው ማለት ነው? ለፍቶ ጥረግረው እየኖሩ ማለት ነው ወንዶች። ስለዚህ ምንድነው እንላቸው? የኔ ቤት ክራይ እንላቸዋለን ማለት ነው። የኔ ግብር በቃ የሆነ የኔ ሂማኔር የሆነ በቃ የኔ BMW አይነት እንደዛ አይነት ነገር ብንጠራቸው እኔ ደስ ይለኛል። ምክንያቱም ቤብ ምንድነው ቤብ ዘታሪክ ትቆምና እንዴት ትላለች? ውስጥ ትነቃለቃለች እንደ አሳ እንዴት ትላለች? እንዴት ትላለች? እንዴት ስትል እሷ እንግዲህ ገላዋ ሙሉ ይሞቃል። እንዴት ስትል ምን ነው እንደምለው ቀንጥሩ ራሱ ይነቃለቃል እኮ ያወራል እኮ። አዎ